ካልሆነ ደግመሽ እንዳታደርጊ እባክሽ። ቆይ ግን እኔ ያልገባኝ ሚራ ለምንድን ነው እውነቱን የነገረችኝ? አይ አድናን፣ አንተ ስላስጠነቀካት ብቻማ መታ የነገረችኝ አይመስለኝም። እንዴ ሚራን ባላምናትም እንዴት ስትሆን እንደነበረ አድናን ስላላያት እኮ ነው። የዛሬ ሁኔታዋ በጣም ነው የገረመኝ። እንዴ ሚራ እኮ ናት። ሚራ ይቅርታ ጠየቀችኝ። ይሄ ደግሞ ሌላኛዋ ቅዷ ነው ማለት ነው። በቀጣይ ቆዳዋን አለስልሳ ምን ይዛ ልትመጣ እንደምትችል በደንብ ማሰብ ይጠበቅብናል። ምንም ብታደርጊኝ አልፈርድብሽም። እውነትሽን ነው። አእምሮሽን ቀይሬዋለሁ። አዎ ሚራ፣ አንቺ ወደኋላ ብትይም አድናን የራሴ አደርገዋለሁ። እሺ ምንም የሚቀየር ነገር አይኖርም። መስሎሽ ነው? በፍጹም አድናን ካልሆነ አይቀየርም። መስሎሽ ነው? በፍጹም አድናን ካልሆነ አይለይልሽም። ትሰሚኛለሽ ዳንያ? ፈጣሪ ያጣመረውን ሰው አይለየው። እነሱን ለመለየት የምትሞክሪውን ነገር አቁሚ። አልቆርጥም ሚራ፣ እባክሽን እባክሽን ሚራ፣ ለምንሽ እባክሽን አግዢኝ። ዳንያ በቃ እርሹ አይሆንም አልኩሽ እኮ። ያ የተናገርኩሽ ነገር በቃ አይምሮ ይልክ አልነበረም። ሁሉም ነገር በክፋትና በጭካኔ መንገድ ነበር ሳይሆን የነበረው። ለዛ ነው አሁን ትቼዋለሁኝ። ራሴን በተቻለኝ መጠን መቀየር ነው የምፈልገው። አረሰውም ሚራ። ቆይ እንዴት ብዬ ልርሳው? አንድ ጊዜ ልቤን አቆመሽው ያንቺ ይሆናል ብለሽ አጓጉቶሽ እንዴት ብዬ ወደኋላ ልመለስ? በቃ ክፉ መሆን ሰለቸኝ። የሰው ህይወት ማበላሸት ሰለቸኝ። ሁሉም ነገር ሰለቸኝ። ለዛ ነዋ። ታዲያ ክፋትሽን የምታቆሚ ለእኔ ጊዜ ሲሆን ነው? አዎ ከዚህ በኋላ ማንም ላይ ምንም ነገር አላደርግም። ምንም ለማድረግም ፍላጎቱ የለኝም። እስከላይ ያደረኩትም ነገር በሙሉ ጥፋቴን ለመቀበል በእኔ በኩል ዝግጁ ሆኛለሁ። እኔ እስካለሁ እሺ። አድናን ግን የተፈጠረው ለእኔና ለእኔ ብቻ ነው። ዳንያ ለምንድን ነው የአንቺ ባልሆነ ነገር ላይ የምትደክሚው? የራስሽን ነገር ለምን ጠበቅ አድርገሽ የማትይዙ? ዳንያ አንቺ አልተረዳሽውም እንጂ እጅሽ ላይ ያለው ሰው ልበ ወርቅ ልበ ቀና የሆነ ሰው ነው። ሳያመልጥሽ ጠበቅ አድርገሽ ብትይዙ ጥሩ። እሱን ለራስሽ አድርጊው፣ ውሰጂው። ሌላም እንዳደርግልሽ የምትፈልጊው ነገር ካለ አደርግልሻለሁ። ብቻ አግዥኝ። ዳንያ ምንም እየነገርኩሽ ያለሁት ነገር እየገባሽ ያለ አይመስለኝም። ይኸውልሽ ታርቆም ያንቺ ነው፣ ያንቺ ብቻ። እኔ አልፈልገውም። አድናን ደግሞ ያንቺ አይደለም፣ የልሆና ብቻ ነው። ይሄንን ማወቅና መርዳት አለብሽ። ታስጠላ ማትረቢ ነሽ። እሺ ክፉ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም በአዝናኙ ድራማ በልኋና ድራማ መጥተናል ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ጀምሩት። አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ እያልኩኝ በዚህ ድራማ ላይ እያየነውና የተመለከትነውም ይቅርታ ባይነትንና እንዲሁም ጸጸትን ነው። አሁን በብዛት የአማርኛ ድራማዎች በብዛት እየተለቀቁ አሉ። ነገር ግን ሰው ከሰለቸ በኋላ እንደገና ደግሞ ትምህርት ሊወስድ የነበረው እንደገና ወደ ሌላ ያመዝንና በቃ ሰው እየሰለቸ ትምህርቱንም ሳይወስድበት ይቀራል። ነገር ግን በዛ ተቃራኒ ደግሞ እነዚህ ደግሞ በጣም ጥሩ እያስኬዱት ቆይተው አሁን ሰው ሳይንዛዛ ሳይሰለች እንዲሁም ደግሞ በቃ ሰለቻችሁን ሳይባሉ በቅርብ ሊቋጩት ስለሆነ እንግዲህ ልኋና ድራማ በተወዳጅነቱን አትርፎ ሊጨርስ ነው ማለት ነው። በጣም ደስ የሚለው ነገር እንግዲህ በክፋት በምቀኝነት እንዲሁም ደግሞ ገንዘብ ወዳድ በመሆኗም ምንም አይነት ወንጀል ከመስራት ወደ ኋላ የማትለው ሚራ በመቀየሯና እንዲሁም ደግሞ በቃ ከክፋት ከምቀኝነት እንዲሁም ደግሞ በቃ ከጭካኔ ያተረፍኩት ነገር ቢኖር ብቸኝነትና እንዲሁም ሰው ማጣትን ነው። ስለዚህ ራሴን ቀይሬ ለሰዎች ደግሞ እንቅፋት መሆኔንም አቁሜ በቃ የሆነ ነገር ማድረግ አለብኝ፣ ሰዎችን ይቅርታ መጠየቅ አለብኝ በማለትም ቆርጣ ተነስታለች። የምርም ነው ምላችሁ በጣም ነው ደስ የሚለው። በጣም የሚራ መቀየር እና እንዲሁም ይቅርታ ባይነቷ ልብ ይገዛል። እና ልኋናና አድናን ግን ሊያምኗት አልቻሉም። እንዲሁም ደግሞ በተመሳሳይ ዳናይት እንዴት ሀሳብሽን ትቀይር ያለሽ በማለትም ጠምዳትም ነበረ። ታዲያም አሁን ላይ ሚራም ቢሆን አቶ ታርቆንን አድናንን እንደዋሸችውና እንዲሁም ደግሞ ከአድናን ወንድም ጋር ተመሳጥራ ቤቱን የውሸት እንደሸጠችውም ነግረዋለች። በዚህም ደግሞ ይቅርታ ጠይቀዋለች። አሁን ላይ ግን አሳሳቢው ነገር ምንድነው? ልኋናንም ይቅርታ ጠይቃታለች። ግን አድናንን ሳትጠይቀው መሞት የለባትም። እንዲሁም ደግሞ አድናን ይቅርታዋን ሳይቀበል ብቻ ሚራ ከሞተች በጣም ነው የሚያሳዝነው የምር። እና እንግዲህ በዛ በሚደራደሩበት በፎቶውም አስፈራርቶ ገንዘብ ሊቀበላት ያለው ሰውም እንግዲህ ለመጨረሻም አሁን ላይ ህይወትሽ ለመጨረሻ ጊዜ ነው በማለትም ያሰናበታት ይመስላል።
ነገር ግን አድናንን ይቅርታ ሳትጠይቀው መሞት የለባትም ባይነኝ እንደኔ። እና ምን ተማራችሁ ከዚህ ድራማ ላይ? የምር አሁን ላይ ዳናይትም ቢሆን አድናንን ለእኔ ሳላደርገውና ወደ እኔ ሳልመልሰው እንቅልፍ መተኛትም ሆነ መቀመጥም የለብኝም በማለትም በቃ ቆርጣ ተነስታለች። እንዲሁም ሜራም ቢሆን እየመከረቻት ነው። እኔ ከክፋትም ሆነ ከምቀኝነት እንዲሁም በብዙ ነገሮችም ሉሃናንና አድናንን ለመለያየት ሞክሬ ነበረ። ነገር ግን ፈጣሪ ያገናኘውን ሰው ማንም ሊያለያየው አይችልም፣ ደግሞም ሰው አይለየውም በማለትም እንግዲህ በጣም ትልቁን ነገር ነው የተናገረችው። እና ዳናይትም ትምህርት ትወስድበታለች ብዬ አስባለሁ። እንግዲህ አቶ ታርቆንን ጠበቅ አድርገሽ ያዥው፣ ባለቤትሽ ወርቅ ጸባይ ነው ያለው፣ ጥሩና መልካም ሰው፣ ልበቀና እንዲሁም ሰዎችን በቀላል የሚረዳ ሰው ነው። ስለዚህ ጠበቅ አድርገሽ ያዢ፣ የሌለሽን ስትፈልጊ ያለሽን እንዳታጭ በማለትም ትልቅ ምክር ነው የመከረቻት። ነገር ግን አሳሳቢው ነገር አሁን ላይ የልጁ ጉዳይ ነው። አድናን መስማት የለበትም በማለትም እየተከራከራት ይገኛል አቶ ታርቆን ዳናይትን ቢሆን መናገር አለብኝ ግዴታ፣ ልጄን ያላባት ማሳደግ የለብኝም፣ እውነታውን ተናግሬ ራሱ ቢወስን ይሻላል በማለትም እንግዲህ እየተከራከሩ ይገኛሉ። ሉሃናም ደግሞ እንዲደበቅና ተድበስብሶ እንዲቀር ነው የፈለገችው። ሉሃና እንዴት ነው የልጁን ጉዳይ ካወቀ በኋላ ወደ ዳናይት ይሄዳል በማለት ነው ወይስ ለአቶ ታርቆን በማዘን ነው? እስኪ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ። እንግዲህ አድናንም ቢሆን የልጁን ጉዳይና እንዲሁም ልጅ እንዳለውም ሲያውቅ ምን አይነት ስሜትና ምን አይነት ነገር ይሰማው ይሆን? እንዲሁም አሁን ላይ እንዳሰብኩትና እንዲሁም እንደገመትኩት አድናን እንግዲህ ዳናይትን ስለማይወዳትም ልጅ ቢኖረውም አቶ ታርቆንን ማስከፋትና እንዲሁም ደግሞ ማሳዘንም ስለማይፈልግ ልክ እንደ ልጁ አድርጎ ስላሳደገውም ልጁን ይተውለታል ብዬ አስባለሁ። በእርግጥ የአብራኩ ክፋይ ነው። ደግሞ ልክ የአባትነት ፍቅር ሰጥቶ ያሳደገው አቶ ታርቆንም ስለሆነ እንግዲህ ልጁም የእውነት ሲሰማና እንዲሁም ደግሞ አድናን አባቱ ሲሆን ምን ይሰማዋል? አሁን ላይ የሚያውቀው አቶ ታርቆን አባቱ እንደሆነና እንዲሁም ከሱ እንደተወለደ ነውና እንግዲህ በምን አይነት መንገድ ይመጡ ይሆን በቀጣይ? እንግዲህ 2 ክፍል ወይም 1 ክፍል ቢቀር ነው፣ ግን መጨረሻው በጣም ደስ የሚል ነው ማለት ነው። በዚህ አጋጣሚ ከዚህ ትምህርት የምንወስድበት ሰዎች ምን ያህል ክፉ ቢሆኑም ምን ያህል ጨካኝ ቢሆኑም ግን በቃ በጊዜ እንደሚቀየሩና ደግሞ ምንድነው የሚባለው መከራው ካልተሰማ ደግሞ መከራ የሚከራው የሚባለው ነገር አለና የሚራም ነገር እንደዚህ ነው የሆነባት። ብዙ ጦለች እንዲሁም ደግሞ የሰዎችን ህይወት በጠበጠች። በተጨማሪም ደግሞ ለራሷም መጨረሻውም የሚያምር አይደለም፣ መጨረሻውም የሚያስከፋ ነውና ግን ይቅርታነቷ በጣም ትልቅ ነገር ነው። ይቅርታ ሳትልም ሆነ የሆነ ነገር ሳትጸጸት ብትሞት በጣም ከባድ ነበረ። እንግዲህ ጸጸት በጣም ከባድ ነው። ከፈጣሪም ደግሞ በቃ መጸጸት ማለት ንስሐ ነውና እንግዲህ ንስሐ ገብታለች ማለት ነው። ለማንኛውም ደስ የሚል ነገር ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።